ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ከብላክ ላይን ሚዲያ በሰዓቱ ወደ እናንተ የሚደመጡ አጫጭር ዝርዝርና አሁናዊ መረጃዎችን አዘጋጅተን ልናስደምጣቸው ተገኝተናል። በቅድሚያም አርዕስተ መረጃዎችን እንጠቁማችሁ። አንዱ አጋች አንዱ አሳጋጅ በሆነባት አርሲ ለቅሶና ጩኸቱ ተበራክቷል። የሟቾች ቁጥር አሻቅቧል። አሁንም ነዋሪዎች ተከበናል፣ ድረሱልን ጥሪ አቅርበዋል። ሀገርና ሕዝብ ጠባቂ የተባለው ሰራዊት አርሲን አላውቀውም ብሏል። ዝርዝር መረጃ ይዘናል። ከባድ ውጊያ እያስተናገደ ባለው ቀጠና የሰራዊቱን አስከሬን ለማንሳት እስኪሰለች ኪሳራ መድረሱ ተሰማ። ከምርጫ ማግስትም በቀጠሉ አውደ ውጊያዎች በርካታ ጦር ሰራዊት እየረገፈ ነው። ከግንባር በዝርዝር የተዘጋጀውን መረጃ ትሰሙታላችሁ። በንጹሐን ሰዎችና በእንስሳት ላይ የከባድ መሳሪያ ጥቃት ተፈጸመ። የመድፍ ቅንቡላው ሰዎች ለስራ በተሰበሰቡበት ቦታ በማረፉ የደረሰው ጉዳት ከባድ መሆኑ ተገልጿል። ተጨማሪውን መረጃ እናስደምጣችኋለን። አድማጭ ተመልካቾቻችን እነዚህንና ሌሎች ዝርዝር መረጃዎችን እያደመጣችሁ በድጋሚ ቆይታችሁ ብላክ ላይን ሚዲያ ላይ አድርጉ። ወደ ዝርዝር ዘገባዎቹ አለፍን። በአማራ ክልል በተደረገ የደፈጣ ጥቃት በአገዛዙ ኃይሎች ላይ ከፍተኛ ጉዳት መድረሱ ተገለጸ። ጠዋት ላይ አካባቢውን ለማሰስ በወጣ የአገዛዙ ሰራዊት ላይ በረቂቅ ስልት የተመራ የደፈጣ ጥቃት ተፈጽሟል። በጥቃቱ በአገዛዙ ኃይል ላይ ከፍተኛ የሰውና የቁሳቁስ ኪሳራ መድረሱም ተገልጿል። አውደ ውጊያው ባለመጠናቀቁ ለደህንነትና ለወታደራዊ ምስጢር ጥበቃ ሲባል ጥቃቱን የተፈጸመበት ቦታ ከመግለጽ ተቆጥቦ እንዲቆይ ተደርጓል። በተደረገው ድንገተኛ የደፈጣ ጥቃት በርካታ የአገዛዙ የጸጥታ ኃይሎች መሞታቸውና መቁሰላቸው የተገለጸ ሲሆን 19 የመከላከያ አባላት በቁጥጥር ስር ውለዋል። በተጨማሪም አንድ የጦር ግንባር ፓትሮል ተሽከርካሪ ሙሉ በሙሉ መውደሙ ተረጋግጧል። 3 ብሬን ቀላል መትረየስና 2 ስናይፐር 39 የክላሽንኮቭ ጠመንጃዎች በምርኮ ተይዘዋል። ከመሳሪያዎቹ ጋር ከፍተኛ ቁጥር ያለው ጥይት የተማረከ ሲሆን 11212 የክላሽንኮቭ ጥይት፣ 2241 የብሬን ጥይት ከ3 ሸንሸል ጋር 845 የስናይፐር ተተኳሽ ጥይቶች ናቸው የተማረኩት። አሁንም የንጹሃን ጭፍጨፋ በቀጠለበት በምስራቅ አርሲ አሰኮ ወረዳ በተሰነዘረ መጠነ ሰፊ ጥቃት የ49 ሰዎች ህይወት አለፈ። የ280 ሰዎች ደህንነት አሁንም አሳሳቢ ላይ ነው ተብሏል። የ13 ዜጎች ህይወት ማለፉን የአርሲና የሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ ቢያስታውቁም የሟቾች ቁጥር ግን ከ49 መሻገሩን የአካባቢው ነዋሪዎች አስረድተዋል። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳና በአካባቢው በሚገኙ ቀበሌዎች ላይ ትናንት በስቲያ ጀምሮ በተሰነዘረ መጠነ ሰፊ የታጣቂዎች ጥቃት እስካሁን 49 ንጹሃን ዜጎች ህይወት ማለፉን የአካባቢው ነዋሪዎች ገልጸዋል። በጥቃቱ ሳቢያ ቁጥራቸው ከ280 በላይ የሆኑ ሰዎች ያሉበት ስፍራ ባለመታወቁና በስልክ ሊገኙ ባለመቻላቸው ህይወታቸው አልፎ ሊሆን ይችላል የሚል ከፍተኛ ስጋት መፈጠሩን ነዋሪዎቹ በለቅሶና በድንጋጤ ውስጥ ሆነው ገልጸዋል። እንደ ነዋሪዎቹ መረጃ ከሆነ ጥቃቱ በተለይ የኦርቶዶክስ እምነት ተከታዮችንና የሃይማኖት ተቋማትን ኢላማ ያደረገ ሲሆን ድርጊቱን የፈጸሙት የኦነግ ሸኔ ታጣቂዎች ናቸው ብለዋል። ታጣቂዎቹ ከመርቲ፣ ከፈንታሌ፣ ከከረዩና ከኢቱ አካባቢዎች የተሰባሰቡና ቁጥራቸው በግምት እስከ 3000 የሚደርሱ መሆናቸውም ተመላክቷል። በአሁኑ ሰዓት በአሰኮ ወረዳ ስር የሚገኙት ብዩ ቀበሌ፣ ዕለታ ገብርኤል፣ ኩፍቴና መድኃኔዓለም አካባቢዎች ሙሉ በሙሉ በሚባል ደረጃ በእሳት መውደማቸውን የአካባቢው ምንጮች አስረድተዋል። ጥቃቱ አሁንም ድረስ ተስፋፍቶ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በሌንጫ ኦዳ፣ በኳስ ድሬ፣ በአርባ ቀላና በወራምቡስ አካባቢዎች እየቀጠለ መሆኑ ተናግረዋል። የአካባቢው ነዋሪዎች ታጣቂዎቹ ቀበሌዎቹን ከበው በመያዝ ዜጎች እንዳያመልጡ በማድረግ ላይ መሆናቸውን በከፍተኛ ድንጋጤ ውስጥ ሆነው ሲገልጹ ውለዋል። ነገር ግን እስካሁኗ ሰዓት ሀገር እየመራ ነው ከተባለው ብልጽግና በኩል የተሰጠ መፍትሄ ወይንም በቦታው የደረሰ የመከላከያ ሰራዊት አልተገኘም። ታጣቂ ቡድኑ ከዚህ ቀደም በተደጋጋሚ በተለይም ዕለታ ገብርኤል በተባለ ስፍራ ከ7 ጊዜ በላይ ተመሳሳይ ጥቃቶችን ሰንዝሮ እንደነበር ያስታወሱት ነዋሪዎቹም የአሁኑ ጥቃት ግን ከእነዚህ ቀደሞቹ በተለየ መልኩ እጅግ አሰቃቂና የተቀናጀ መሆኑን አብራርተዋል። ይህ በእንዲህ እንዳለ ጥቃቱ ለቀናት በዘለቀበት በዚህ አስከፊ ሰዓት እስካሁን ድረስ አንድም የመንግስት የጸጥታ ኃይል ወደ ስፍራው እንዳልገባ ነዋሪዎች ሲያስረዱ ጥቃቱ እየተፈጸመበት ያለው ስፍራ የብልጽግናው ተሿሚ የአዳነች አቤቤ የትውልድ ቦታ መሆኑ የተጠቀሰ ሲሆን በንጹሃን ዜጎች ላይ እንዲህ ያለ ዘግናኝ ጭፍጨፋ እየተፈጸመ ባለበት ሁኔታ ከከንቲባም ሆነ ከሌሎች የክልልና የፌዴራል ከፍተኛ የስራ ኃላፊዎች እስካሁን ድረስ የተሰጠ ይፋዊ መግለጫም ሆነ የተሰማ የውግዘት ድምፅ አለመኖሩ ህዝቡን ይበልጥ ማሳዘኑን የመረጃ ምንጮች ጠቁመዋል። የሀገሪቱ የመከላከያ ሰራዊት፣ የፌዴራልና የክልል ፖሊስ እንዲሁም ሚሊሻና ሌሎች የጸጥታ ኃይሎችም ለሰዓታት ሳይሆን ለቀናት የዘለቀውን ይህንን የዜጎች ጭፍጨፋ ለመግታትና ለመከላከል አለመቻላቸው በአካባቢው ነዋሪዎችና በማህበረሰቡ ዘንድ ከፍተኛ ጥያቄና ቁጭት እየቀሰቀሰ ይገኛል ነው የተባለው። ዜጎች በስልክና በተለያዩ መንገዶች ለደህንነታቸው የሚጮሁት ለመንግስት መዋቅር ሳይሆን በቀጥታ ለሚዲያ ተቋማት መሆኑ በሀገሪቱ ያለውን የጸጥታ ዋስትና ማጣትን ያሳየ ስለመሆኑም ተጠቁሟል። የተጎዱት ወገኖች ድምፅ እንዲሰማ መረጃዎችም ለህዝብ የሚደርሱ የሚዲያ አካላትና ግለሰቦች በተለዋጭ በህዝብና በመንግስት አካላት ዘንድም እንግልትና ስደት እንደሚገጥማቸው የሚታወቅ
የሚታወቅ ሲሆን በአሰኮ ወረዳ በአሁኑ ሰዓት እየተካሄደ ያለው አሰቃቂ ድርጊት ግን የሰው ልጅ አእምሮ የማይፋቅ ጥቁር ጠባሳ እየጣለ መሆኑን የዓይን እማኞች አክለው ገልጸዋል። ከዚሁ ጋር በተያያዘ ሰው ባለቀ ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል፣ ይችም ሻማና ነፍስ ይማር ሰልችቶኛል ስትል ጋዜጠኛና መምህርት ሀውለት አህመድ ተናገረችም። በአገራችን ለሚቀጥሉት ብዙ አስርት ዓመታት ምናልባትም አሁን በህይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር የመንግስት ከፍተኛ ባለስልጣናት ኃላፊነቴን በአግባቡ ስላልተወጣው ስራዬን በፈቃዴ ለቅቅ ያለው ከኔ የተሻለ ሰው ይምራው የሚለውን ነው ስትል አብራርታለች። በአርሲ ዞን በኦርቶዶክስ ክርስትና አማኞችና አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች እየተሰነዘሩ ብዙ ሰው በአሰቃቂ ሁኔታ ሞተ፣ አብያተ ክርስቲያናትና ቅርሶችም ወደሙ፣ በነዋሪዎች ዘንድ ስጋትና ጥርጣሬ ሰፈነ ያለችው ጋዜጠኛና መምህርት ሀውለት ይህንን ተደጋጋሚ ጥቃት ለማስቀረት የተሰራ ስራ አለ ስትልም ትጠይቃለች። ሰላም ማስከበር 100% የክልሉን መንግስት ስራ አይደለም እንዲህ ያለችው ሀውለት ምንስ አድርጓል ስትል የብልጽግና መንግስት አሁናዊ ሁኔታ ጠቅሳለች። ሰላም ማስከበር ካቃታቸው በኢትዮጵያ ህገ መንግስት አልቻልንም፣ የፌዴራል መንግስት ጣልቃ ይግባልን ይባላል ያለችው ሀውለት ፌዴራል መንግስቱ በቅንጅት የሚሰራው የጥቃት አጀንዳ መሆኑን ለመረዳት የሚያዳግት ግን አይደለም። መቼም እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘውም፣ የተሻለ ብስለትና ልምድ ያለው ሰው ይተካልኝ የሚሉ ኃላፊዎችን በህይወት እያለን እንደማናይ እሙን ነው ስትል ብልጽግና ከላይ እስከታች ያለውን የመዋቅር ስሪቱን እዝነት አልባ መሆኑን ዘርዝራለች። ሰው ባለቀ ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል የምትለው ጋዜጠኛና መምህርት ሀውለት አህመድ የክልሉ መንግስት ለዚህ ዞን ልዩ ትኩረት ሰጥቶ ህዝቡን ይጠብቅም፣ በጊዜ መፍትሄ ካልተሰጠው የዚህ ዳፋ የማይተርፈው ሰው የለም ስትል ጠይቃለች። 64ኛ ክፍለ ጦር 34ኛ ክፍለ ጦር ጋር በመቀናጀት በእነማይ ሸበል በረንታና ደጀን ወረዳዎች ስር በሚገኙ ቀበሌዎች ላይ የተቀናጀ ጥቃት መፈጸሙ ተረጋግጧል። የክፍለ ጦሩ አመራሮች በቡድን መሳሪያዎችና በሞርተር የታገዘ ጥቃት በጸጥታ ኃይሎች ካምፕ ላይ በመሰንዘር በአካባቢው ሊካሄድ ታስቦ የነበረውን የምርጫ ተልዕኮ በትላንትናው ዕለት ማክሸፋቸውን ገልጸዋል። በእነማይ ወረዳ ቢቸና ደብር፣ ወይራና ጠልማ ቀበሌዎች በተደረገው ከፍተኛ ውጊያ 5 የጥምር ጦሩ አባላት ሲሞቱም 11 ተጨማሪ ኃይሎች ቁስለኛ ሆነዋል። በተጨማሪም በእነማይ ወረዳ መንገድ በመምራትና ንጹሃንን በማስመታት የተከሰሰው ቀንደኛ ሚሊሻ ሙሳኤ አቡበከርና ጓደኛው በጮለሚታ አካባቢ በተደረገ ውጊያ መሞታቸው ተገልጿል። በእነማይና ሸበል በረንታ የሚገኙ የከተማ ነዋሪዎችም የፋኖን ጥሪ በመቀበል ቤቶቻቸውን በመዝጋትና ወደ ገጠር በመውጣት ለተዋጊዎቹ ያላቸውን አጋርነት ማሳየታቸውን የክፍለ ጦሩ መረጃ አመላክቷል። በተያያዘ መረጃ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝ 106ኛ ኮር በቁጥጥሩ ስር ባሉ ቀጠናዎች የተካሄደውን የምርጫ ሂደት ሙሉ በሙሉ ማክሸፉንና በአገዛዙ ኃይሎች ላይ የሰውና የቁሳቁስ ጉዳት ማድረሱን ይፋ አድርጓል። ከትላንት ማለዳ ጀምሮ እስከ ዛሬ ማለዳ ድረስ በቀጠለው ምርጫን የማሰረዝና አስመራጮች ላይ እርምጃ የመውሰድ ተግባርም በወሎ በርካታ ቦታዎች በታሰበው ልክ እቅዶች መፈጸማቸውን ፋኖ አመራሮች አብራርተዋል። በዚህም በመቄት ወረዳ 22ኛና 81ኛ ክፍለ ጦሮች በ36 ቀበሌዎች ከነበሩት 79 የምርጫ ጣቢያዎች መካከል 78ቱ በፋኖ ቁጥጥር ስር እንዲውሉ ማድረግ ሲቻል አንድ ምርጫ ጣቢያ በህዝብ እምቢተኝነት ተዘግቶ ስለማለፉ ተጠቁሟል። በጥቃቱ አንድ የሻለቃ መሪ የሞተ ሲሆን 3 ወታደራዊ ፓትሮል ሙሉ የሰራዊት አባላት አስከሬን ከጥቃት ቦታው ተለቅሞ ቀብር ተፈጽሟል። ከ5 ፓትሮል በላይ ኃይል ደግሞ ክፉኛ ቆስሏል። በዳውንት ወረዳ 31ኛ ክፍለ ጦር ከኩርባ ጣቢያ ውጪ የምርጫ እንቅስቃሴ ሙሉ በሙሉ እንዲቋረጥ አድርጎ ኦፕሬሽኑን አጠናክሮ ዕለቱን በድል መዝግቧል። ከ24 በላይ የአገዛዙ ኃይሎች ሲሞቱ ከ35 በላይ ቆስለዋል። በርካታ የጦር መሳሪያ ተተኳሽና የምርጫ ቁሳቁስ ወድሟል። በደላንታ ወረዳ 31ኛ ክፍለ ጦር ከወገል ጤና ጣቢያ ውጪ ምንም አይነት ምርጫ እንዲካሄድ ሳይፈቅድ ውሏል። የዙ 23 ተኳሹን ጨምሮ 23 ወታደሮችና 2 አስመራጮች በዚህ ቀጠና የሞቱ ሲሆንም 3 ፓትሮል ሙሉ ቁስለኛ ተጓጉዟል። በጋዞ ወረዳ በ34ኛ ክፍለ ጦር የምርጫ ጨዋታው ሙሉ በሙሉ የተቋረጠ ሲሆን 37 ወታደሮችና ማዕረጋቸው ያልታወቁ 3 አመራሮች ሕይወት አልፏል። በተጨማሪም 27 ሲቆስሉ ከ2000 በላይ የክላሽንኮቭ ጥይት ተማርኳል። በዋድላ ወረዳ 22ኛ ክፍለ ጦር ጥቃቱን ያጠናከረ ሲሆን በኮንክ ከተማ ሰፍሮ በነበረው ኃይል ላይ ጥቃት በመሰንዘር የምርጫ እቅዱ እንዲከሽፍ ሲደረግም የከተማው ህዝብ ቤትና ሱቆች በመዝጋት አጋርነቱን አሳይቷል። በወሎ አገዛዙ ያሰበውን ምርጫ ያላሳካበትና ወታደራዊ ኃይል ኪሳራን ያስተናገደበት እንደነበር ተጠቁሟል። ይህ በእንዲህ እንዳለ በንጹሐን ሰዎችና በእንስሳት ላይ የከባድ መሳሪያ ጥቃት ተፈጽሟል። በራያ ቆቦ ኮባ በተባለ ስፍራ በመድፍ ጥቃት በሰላማዊ ሰዎችና በእንስሳት ላይ ከባድ ጉዳት ደርሷል። ራያ ቆቦ ወረዳ ልዩ ስሙ ኮባ በተባለ አካባቢ አገዛዙ በሰነዘረው የከባድ መሳሪያ ጥቃት በሰላማዊ ሰዎችና በቤት እንስሳት ላይ ከፍተኛ ጉዳት አድርሷል። በአካባቢው ላይ ያነጣጠ
የታጠረውና በመድፍ የተደገፈው ይኸው ጥቃት የተሰነዘረው በአገዛዙ ሰራዊት ሲሆን ጥቃቱ ንጹሐን ዜጎች ባሉበት የመኖሪያ መንደር የዕለት ተዕለት እንቅስቃሴ በሚያደርጉበት ቦታ ላይ በማነጣጠሩ በሰው ሕይወትና በንብረት ላይ ከፍተኛ ውድመት አስከትሏል። ከሰላማዊ ሰዎች በተጨማሪም በአካባቢው አርሶ አደሮችና እረኞች እጅ ላይ የነበሩ በርካታ የቤት እንስሳት የዚህ ጥቃት ሰለባ ሆነዋል። ይህ በንጹሐን ላይ የተፈጸመው የከባድ መሳሪያ ድብደባ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና መረበሽን ፈጥሯል ሲል የ101ኛ ኮር ህዝብ ግንኙነት መምሪያ መረጃውን አመላክቷል። አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ እንድትሆኑ እየጋበዝን ሰናይ ጊዜ ተመኘንም።